እኔ የምለው ዴቭ እስከ ዛሬ የት ነበርክ? የት ነበረ ጋይስ ዴቭ? ሳምንት አብርሃም በእንደዚህ አይነት ሁኔታ መምጣት ከጀመረ ሳምንት ሆኖታል። ለወንድሙ የሚያስብ ለወንድሙ የሚቆረቆር ለወንድሙ የሚያሳዝነው ከሆነ ዴቭ እስከ ዛሬ የት ነበረ? ዛሬ ምን ተገኝቶ ነው ታዲያ ለወንድሜ ደራሽ ነኝ፣ ወንድሜ እንዲሆናል፣ ወንድሜ በጤናው አይደለም እንዴ? በጤናው ካልሆነ ታዲያ እስከ ዛሬ የት ነበርክ? አብርሃም ያለበት ሁኔታ ትክክል አይደለም፣ ግን አንተ እስከ ዛሬ የት ነበርክ ነው ጥያቄው። ዛሬ ውሽሚት ይዛክ ስለመጣች ነው ድፍረታቸው። ደግሞ እሷን ቤት ድረስ ሲጀመር እኮ ማለት ነው ሩታና ኤፍሬም የዋህነታቸው ነው እንጂ ዴቭ ነው እንጂ ቤት መግባት ያለበት ውሽሚት እዛው ከበር ውጪ ምናልባት ያው የብድር በምድር ከሆነ አንዴ ወደ ቤት እየላከችለት ነው። ትላንትና አብርሃም ስላገኘች መሰለኝ ጋይስ ሄዳነችው እግዚአብሔር። አብርሃም ትላንትና ቤት ሄዶ ስላየችው ለዛ ነው ድና የመጣችው። አስቧት እንግዲህ አሁን ትላንትና በጣም እንዳመማት ወንድሟም ቀን የማይሆን ሁኔታ ውስጥ ነች እያለ እየተመሰከረላት ነበረ። አጅሪት ይኸው እንደነበረች ነች ጋይስ። ምንም የተቀየረባት ነገር የለም። ተመችቷታል እንደውም ማለት ነው። እኔ የምለው ማለት ነው ሀብሉ ይውለቅ፣ ሀብሉ ላይ ነው ጉዳይ ያለው የምትለው ዴቭ ማለት ነው። አብርሃም ከዚህ በፊት ሩታ ሀብሉን ስትሰጠው ማንም ባጠገቡ ባልነበረበት ጊዜ ሀብሉን ወስዶ ቤት አሳድሮ ኮሜንትን አይቶ አይደል እንዴ በማግስቱ መልሶ ይሄን ሀብል አልቀበልም ያለው? ምክንያቱም ኮሜንታተር እንዳለ ተጠንቀቅ ሲለው እሺ ብሎ መልሶ በማግስቱ በሁለተኛው ቪዲዮ ይሄን ሀብል መለሰላት። ታዲያ ያኔ ሀብሉን ይዞ ሲሄድ ለምንድን ነው ያኔ የሆነ ነገር ፊል ያላደረገበት አብርሃም ማለት ነው? አብርሃም ደግሞ ሀብሉን ወስዶ አጠገቡ አሳድሮ ሲመልስላት ሩታ ወደ አንገቷ አደረገችው። ምን ተፈጠረ? ትላንትና ወደ ሄርሜላ ቤት ሲሄድ ሰዓቱን ይዞ ነበር የሄደው። ያኔ ለምን አላስቀረችው? ለነገሩ የኤፍሬም ነው የከለከላት እንጂ እሷማ ና ወደ ክፍል እንግባ እያለችው ነበረ። መኝታ ክፍል አስገድዳ ልትመክረው ነው መሰለኝ ጋይስ። እና በዚህ አጋጣሚ ሄርሜላ በቂሽ ነው። ከዚህ በላይ ራስሽን ባታዋርጂ፣ ከዚህ በላይ በቃ እንዴት ነው የሰው ነገር ላይ ሙጭጭ ባቲ በቂሽ ነው። የራስሽን የሆነ ህይወት ኑሪ። እንደውም ይሄ አሪፍ አጋጣሚ ነው እውነት ለመናገር። አዎ አብርሃም አልፈልግሽም ማለት ከልጄ እናትም ከልጄም አትድረሺ ብሎሻል። ትላንትና አስጠንቅቆ ነግሮሻል አይደለ? ስለዚህ በቃ አርፈሽ ቁጭ ብለሽ በቤትሽ የራስሽ የሆነውን አዳም መጠበቅ ነው። አለቀ። ምንድነው በሰው አዳም እንደዚህ በቃ መሽገር ነኝ ብሎ አላቀቅም አልፋታም ማለት ምንድነው? መቼም ቢሆን ሲያምርሽ ይቀርሻል ብላ አለቻት እኮ ጋይስ። ወይኔ ሩታዬ ግን አንጀቴ እኮ ነው የምታረሰው ጌታ። ሲያምርሽ ይቀራል፣ ከዚህ በኋላ ሲያምርሽ ይቀራል አለቻት። ከዛ እናቴ ሶፋውን ቀጠቀጠችው። ውሽሚት ሶፋውን መቀጥቀጥ አይደለም ራስሽን ብትፈጠፍጪ አብርሃም ወለ አንቲ ነገር ብሏል። በማፈቅራት በመወዳት ፍቅረኛ የበሩታ ነው ሀብሉ የተደረገልኝ፣ አላወልቀውም፣ እኔ አላበድኩም፣ ጤነኛ ነኝ አለ። ከዚህ በላይ ይሄ ልጅ እንዴት ይመስክር ነው የምትሉት? በቃ ይሉንታ ይዞት ነው። ተረዱት ጋይስ፣ ይሉንታ ይዞት ነው። እግዚአብሔርን አብርሃም ይሉንታ ይዞት ነው። ስለዚህ ተረዱት ልጁን። ዴቭም ተረዳው፣ ተረጋጋ። እስከዛሬ የት ነበርክ? ለአብርሃም ጤንነት ካሰብ አብርሃም እንዴት እየሆነ ታቅ ነበር? የት ነበርክ? እና ሩታዬ ይመች